ታሪካችን የሚጀምረው ሰፊ በሆነ የሃይዌይ መንገድ ላይ ራና የሚባል አደገኛ ወንጀል ቡድን መሪ ከግብረ አበሮቹ ከሎትና ከጂሚ ጋር ወደ ሙምባይ ከተማ ሲጓዙ እያሳየን ነው። ይህ ቡድንም በሄደበት ከተማ ሁሉ የእጽ ዝውውርና የነፍስ ግድያን በማስፋፋት የሚታወቅና አሁን ደግሞ ቀጣይ ሲውላቸውን በሙምባይ ለመክፈት የተዘጋጁ አረመኔዎች ናቸው። ይሁን እንጂ ሙምባይ ከመድረሳቸው በፊት መኪናቸውን አንድ ገለልተኛ ድብቅ ስፍራ ላይ ያቆማሉ። ከመኪናው ኮፈን ውስጥም ክፉኛ የተደበደበና የቆሰለ አንድን ሰው ጎትተው ያወጡታል። ግለሰቡም የተንቀጠቀጠ ምህረት እንዲያደርጉለት ቢለምንም ራና ግን ምንም ርህራሄ አልነበረውም። አንተና አለቃህ ማንሱር ለአንድ ዓመት ሙሉ የተላከላችሁን እጽ እስካሁን አልከፈላችሁም በማለት ማንሱር የት እንዳለ እንዲነግሩ ያንቀዋል። ሰውየውም እየተርበተበተ አለቃው ማንሱር ማሌዥያ እንደሆነና ሲመለስ እንደሚከፍለው ቢነግረውም ራና ግን እሱን የምጠብቅበት ጊዜ የለኝም በማለት መዶሻ አንስቶ ጭንቅላቱን በማፍረጥ ህይወቱን በዚያው ይነጥቀዋል። ሙምባይ እንደደረሱም ወዲያውኑ ስራቸውን በመጀመር የገበያ ማዕከላትን፣ ኮሌጆችንና ጭፈራ ቤቶችን በእጽ ያጥለቀልቋቸዋል። ወጣቶቹንም የዚህ መርዝ ሰለባ በማድረግ የወጣቶችን ህይወት እያበላሹና እጹን ለመግዛት ፈቃደኛ ያልሆኑትን ደግሞ መግደል ይጀምራሉ። ሱሰኛ የሆኑትን ደግሞ ያላቸውን ገንዘብ አሟጠው እንዲጨርሱ በማድረጋቸው ወጣቶቹ ከሱሱ መላቀቅ አቅቷቸው ራሳቸውን ማጥፋት ይጀምራሉ። ይህ ሁኔታም በከተማዋ ላይ ትልቅ ህዝባዊ ተቃውሞን ቢጨርም ፖሊስ ነገሩን ለማረጋጋት በሚነሳ በት ወቅት የራና ቡድን ከህግ በላይ መሆናቸውን ለማሳየት የጉዳዩን ፋይል የያዙ ፖሊሶችን በአሰቃቂ ሁኔታ እየገደሉ ይጥሏቸዋል። በዚህ መሃል ማዛድ የተባለ ወጣት ብቸኛው ጓደኛው በዚህ እጽ ምክንያት ህይወቱ በማለፉ በውስጡ የጥላቻ እሳት ነዶ እነዚህን አረመኔዎች አንድ በአንድ የመበቀል ዓላማ ይዞ ይነሳል። ጉዳዩም እያየለ ሄዶ የሚኒስትሮች ቢሮ ድረስ በመድረሱ ሚኒስተሩ የከተማውን ከፍተኛ የፖሊስ አመራሮችን ጠርተው ስብሰባ ያደርጋሉ። ፖሊሶቹም ወንጀለኞቹን ለመከታተል የሚሞክር ማንኛውም ባልደረባችን እየተገደለ ስለሆነ ይህንን የወንጀል ሰንሰለት ለመበጠስ ልክ እንደ ወንጀለኞቹ ጨካኝ የሆነና ህግና ስርዓትን ወደ ጎን አድርጎ አረመኔያዊ እርምጃ መውሰድ የሚችል ልዩ ባለሙያ ፖሊስ ያስፈልገናል በማለት መፍትሄውን ያቀርባሉ። ሚኒስትሩም እንዲህ አይነት ወንጀለኞችን የሚገጥም ብቃት ያለው ፖሊስ የት እንደሚኖር ሲጠይቁ ፖሊሶቹ ራዲሄ የተባለ እጅግ አስፈሪና አውሪ የሆነ የእጽ ነጋዴዎቹን በሙሉ መደምሰስ የሚችል ጀግና መኖሩን ይነግሩታል። ራዲሄም እስካሁን 97 ስኬታማ ተልእኮዎችን ያጠናቀቀ ሲሆን የመጨረሻውም ተልእኮም ከተማውን ጉድ ያስባለን አንድን አረመኔና ሀብታም ነፍሰ ገዳይን በቁጥጥር ስር መዋል ነበር። ይህ ሀብታም ግለሰብ አንዲትን ሴት አፍኖ ወደ ቤቱ ከወሰዳት በኋላ ልጅቷን ክብሯን ለመከላከል ስትታገል በደረሰባት አደጋ ህይወቷ ቢያልፍም እሱ ግን በሞተችበት ሁኔታ እንኳን ቢሆን ያሰበውን ከማድረግ ያልተቆጠበና በመጨረሻም አስክሬኗን ለውሾች የጣለ ጨካኝ ሰው ነው። ሀብታሙ ሰውዬም በፈጸሙ ወንጀል ማንም ተጠያቂ አያደርገኝም ብሎ በሚኩራራበት ሰዓት ላይ ጀግናው ራዲሄ አንበሳ የቤቱን መስኮት ሰባብሮ ይገባል። ሀብታሙ ሰውዬም ራዲሄን እንደ ሌባ በመስኮት ብትገባም ውጪ ባሉት ከ100 በላይ ጥበቃዎች አጥንት ተሰባብሮ ነው የምትወጣው በማለት ቢዝትበትም ራዲሄ ግን በኩራትና ወደ ቤቱ ሳሎን እንሂድ በማለት ይዞት ይሄዳል። እዛም ሙሉ በሙሉ የሀብታሙ ሰውዬ ጥበቃዎች ተገለው ያገኟቸዋል። ራዲሄም ልክ እንደ እግር ኳስ ሪፕሌይ ሰዎቹን እንዴት አድርጎ እንደረፈረፋቸው ካሳየው በኋላ ሀብታሙ ሰውዬ በጥፊያው ጭሎ በሽጉጡ መጥቶት ህይወቱን ይቀጥፋታል። ሚኒስትሩም ይህንን የጀግንነት ታሪክ ከሰሙ በኋላ ራዲሄ በአስቸኳይ እንዲመጣ ቢያዙም ራዲሄ ግን በሚወስዳቸው ጨካኝ እርምጃዎች ምክንያት ከስራ እንደታገደ ይነግሯቸዋል። ሚኒስትሩም ወንጀለኞቹን ከገቡበት ጉድጓድ አውጥቶ የሚቀጣው እሱ ብቻ እንደሆነ በመጥቀስ ነገውኑ ወደ ስራ ገበታው እንዲመለስ ትዕዛዝ ያስተላልፋሉ። ራዲሄም በድጋሚ ተቀጥሮ ወደ ፖሊስ ጣቢያው ሲመለስ ባልደረባዎቹ በሙሉ በከፍተኛ ደስታ ይቀበሉታል። ሆኖም ግን ኢንስፔክተር አቪናሽ በአንድ ሰው መምጣት ለምን ይሄ ሁሉ ግርግር ይፈጠራል በማለት እየተበሳጨ ራዲሄን እኔም ልክ እንዳንተ ጨካኝ ነኝና ገደብህን ወቅ ብሎ ይዝትበታል። ራዲሄ ግን ለአቪናሽ ንግግር ጆሮን እንኳን ሳይሰጠው ብቻውን እያወራ ጥሎት ይሄዳል። ራዲሄም ወደ ስራው ለመሰማራት ከፖሊስ ጣቢያው ወጥቶ ጉዞ ቢጀምርም ብዙም ሳይሄድ መኪናው ነዳጅ ጨርሶበት መንገድ ዳር ይቆማል። አማራጭም ስላጣ ባጃጅ ለመያዝ ቢሞክርም አንድም ባጃጅ ሊቆምለት አልቻለም። በቆመበትም ሰዓት ላይ ዲያ የተባለች እጅግ ቆንጆዬ ወጣት በሞተር ሳይክሏ ስትመጣ ተመልክቶ ልቡ በፍቅር ይነደፋል። ዲያም ሞተር ሳይክሏን ለጓደኞቿ ሰጥታ ወደ መኪናዋ ስትገባ የተመለከተው ራዲሄም ይቺ ቆንጆ ልጅ እንዳታመልጠኝ ብሎ በማሰብ ሆነ ብሎ በመንገዱ መሃል በእግሩ መጓዝ ይጀምራል። ዲያም ከመንገዱ እንዲዞርላት ብትነግረውም ራዲሄ ግን መኪናው እንደተበላሸና ረጅም መንገድ በእግሩ ተጉዞ እንደደከመው በመንገር የርህራሄ ስሜት እንዲያድርባት
እንዲገባት ያደርጋል። ዲያም በቅንነት መኪና ውስጥ እንዲገባና እንደምትሸኘው ነግረው መንገዳቸውን ይጀምራሉ። ዲያም ከወንድሟ ስልክ ይደወልላትና በሚገርም ሁኔታ ወንድሟ ሌላ ማንም ሳይሆን የራዴ አለቃ የሆነውን ኢንስፔክተር አቪናሽ ነበር። አቪናሽ መንገድ ላይ ያየውን የዲያን የተገላለጠ የሞዴልነት ማስታወቂያ ተመልክቶ የገጸጻት ልብስ በአግባቡ እንድትለብስና የሞዴልነት ስራዋን ትታ ቁም ነገር ያለው ነገር እንድትሰራ ቢቆጣትም ዲያ ግን የታላቅ ወንድሟን ምክር ወደ ጎን በመተው የእሷን ስራ እንደሚጠላው ሁሉ እሷም የፖሊስነት ስራውንና ማንኛውንም ፖሊስ እንደምትጠላ በቁጣ ነግራ ስልኩን ትዘጋበታለች። ዲያም ስልኩን ከዘጋች በኋላ ራዴን ስለስሙና ምን እንደሚሰራ ስትጠይቀው ራዴ ፖሊስ እንደምትጠላ በመስማቱ እድሉን ላለማጥበብ ሲል የስራ ዘርፉን በመዋሸት እንዳንቺ ሞዴል ነኝ ግን ገና ጀማሪ ነኝ በማለት ይመልስላታል። ዲያም ምንም እንኳን እንደ በረሃ አይጥ የተጎሳቆልክ ብትሆንም ፊትህ ግን ያምራል፣ ሰውነትህ ላይ ሰርተ ጡንቻ ቢኖርህ አሪፍ ሞዴል የሚሆን እድል አለህ በማለት ስትነግረው ራዴ እድሉን በመጠቀም እንድታገዘው ይጠይቃትና ስልክ ተቀያይረው ይለያያሉ። ከተወሰኑ ቀናቶችም በኋላ ማንሱር ከማሌዥያ ተመልሶ ስለነበረ ጨካኙ ራና ከጓደኞቹ ጋር በመሆን ማንሱርን አፈላልጎ ያገኙታል። በሚቀጥለውም ቀን ራዴ ወደ ፖሊስ ጣቢያው ሲያመራ አዛድ የተባለው ወጣት በንዴት አንድን ወረቀት ጨምድዶ ወደ ቆሻሻ መጣያ ሲጥል ይመለከተዋል። ራዴም ወረቀቱን አንስቶ ሲያነበው አዛድ በውስጡ ያለውን መሪር ሐዘንና ስጋት የገለጸበት ደብዳቤ ሆኖ ያገኘዋል። አዛድም በደብዳቤው ላይ ከጥቂት ወራት በፊት ሱሚ የተባለ የልብ ጓደኛው በወረበላዎች ተገዶ እጽ እንዲጠቀም መደረጉ እና ከመገደል ይልቅ ሱሰኛ መሆንን መርጦ ለረጅም ጊዜ ሲሰቃይ ቆይቶ በመጨረሻም ህይወቱን ማጥፋቱን ይገልጻል። አሁንም እሱና የተቀሩት ጓደኞቹ በተመሳሳይ ዛቻ ስር በመሆናቸው ወይ ሱሰኛ አሊያም ሟች ለመሆን መቃረባቸውን የገለጸበትን ይህንን ጽሑፍ ራዴ ካነበበ በኋላ ራዴ አዛድን ጠርቶ ጉዳዩን ለፖሊስ ለምን እንዳልነገር ይጠይቀዋል። አዛድም ለአንድ ወር ሙሉ ወደ ጣቢያው ቢመላለስም የሚረዳው ሰው ማጣቱን ሲነግረው ራዴን ጓደኛውን ለሞት የዳረጉትን ወንጀለኞችን አድኖ እንደሚበቀል ቃል ገብቶለት እየተቻኮለ ወደ ጣቢያው ይገባል። ራዴን በቁጣ ወደ ፖሊስ ጣቢያው በመግባት ባልደረቦቹን ከተማ ውስጥ ፖሊስ የሚያውቃቸውን የወረበላ ቡድኖችን ስም ይጠይቃል። ባልደረቦቹም ከተማ ውስጥ ሁለት ታዋቂ የወረበላዎች ቡድን እንዳሉና እነሱም በዲሎዋርና ዳዳ በተባሉ የማፊያ መሪዎች እንደሚመሩ ይገልጹለታል። ዲሎዋርም የማንሱር ወንድም ሲሆን እሱና ዳዳ መላዋን ሙምባይን ለሁለት ከፍለው የተቆጣጠሩና በማያልቅ ጦርነት ውስጥ ያሉ ጠላቶች እንደሆኑ ይነግሩታል። ራዴም ከሁለቱ አንዱ ስለ እጹ ሽያጭ መልስ ይኖራቸዋል በማለት እርምጃ መውሰድ ይጀምራል። በመጀመሪያ ላይ ራዴ ወደ ዳዳ በመሄድ እሱንና ሰዎቹን አጥንቶቻቸውን ሰባብሮ እጹም ማን ነው የሚሸጠው በማለት ዳዳን ያፋጥጠዋል። ዳዳም ከተማ ውስጥ እጽ የሚባል ነገር ነግዶ እንደሚያውቅና ተራውን በዴ እንደሆነ እየለመነ ይገልጽለታል። ቢሆንም ግን የዲሎዋር ወንድም ማንሱር እጾችን እንደሚሸጥ ይነግረውና ራዴ በቀጥታ ወደ ዲሎዋር መገኛ ስፍራ ይሄዳል። እዛም ዲሎዋርንና ሰዎቹን ያለ ርህራሄ ደብድቦ አንደኛውን የዲሎዋርን ሰው ልክ እንደ አዲሱ ካኪ ፌስታል አንጠልጥሎ በመያዝ ይዞት ይወጣል። ቀጥሎም ራዴ ዲሎዋርን ማንሱር የት እንዳለ ይጠይቀውና ዲሎዋር ማንሱር ገና ከማሌዥያ ስላልተመለሰ ሲመጣ እኔ ራሱ አገናኛለሁ ይለዋል። በኋላም ላይ ራዴ እነዚህን ሁለት የማይስማሙ ጠላቶችን በአንድ መጠጥ ቤት ውስጥ ፊት ለፊት ያገናኛቸዋል። ሁለቱ የታወቁ ባላንጣዎችም ዳዳና ዲሎዋር ፊት ለፊት ሲገናኙ ወዲያውኑ ወደ ጦርነት ለመግባት ቢዘጋጁም ራዴ ግን ነገሩን በማረጋጋትና በማስፈራራት እንዲዋደዱ ያደርጋቸዋል። ራዴን በመቀጠል አዲስ ወደ ከተማው የመጡትን የእጽ አዘዋዋሪዎችን ማንነትና መደበቂያቸውን ካልነገሩት የቀራቸውን አጥንት እንደሚሰባበርባቸው ይዘትባቸዋል። ዳዳና ዲሎዋርም ራዴህን በከፍተኛ ሁኔታ ስለፈሩት በፍጥነት ወደ ታዘዙት ስራ ይገባሉ። ዲሎዋርም ወደ ቤቱ እየሄደ ሳለ ወንድሙ ማንሱር ይደውልለትና በራና ስለታገተ እንዲያድነው ለምኖት ያለበትን ስፍራ ይነግረዋል። ዲሎዋርም ወደ ተባለው ስፍራ በማምራት ራናና ጓደኞቹ ላይ እየጮኸ እንዴት ብትደፍሩኝ ነው ወንድሜን ያገታችሁት በማለት ማስፈራራት ይጀምራል። ራናም እዚህ ድረስ የመጣው ችግር ለመፍጠር እንዳልሆነና ወንድሙ እንዲፈታለት ከፈለገ ወንድሙ ያለበትን ዕዳ መክፈል እንዳለበት ይነግረዋል። ዲሎዋርም በመበሳጨት ራናን በጥፊ መታውና ራና በምላሹ አንገቱ ላይ ጩቤውን ሰክቶበት ይገለዋል። በሌላ በኩል ራዴ ከዲያ ስልክ ይደወለለትና ዲያ የሞዴሊንግ ስራ እንዳገኘችለት ነግራው ራዴ ወደ ስፍራው ያመራል። እዚያም እንደደረሰ ዲያ ሸሚዙን አውልቆ ጡንቻዎቹን እያሳየ ፎቶ እንዲነሳ ታደርገዋለች። ራዴም ሸሚዙን ሲያወልቀው ያማረውና በሚገባ የተገነባው ፈርጠም ያለ ሰውነቱ ዲያን በአድናቆት እንድትፈዝ ያረጋታል። በመጨረሻም ዲያ ራሷ
ራሷ ፎቶሹቱን በመቀላቀል ከራዲዬ ጋር እጅግ የሚያማምሩ ፎቶዎች ይነሳሉ። ይህም ራዲዬ በዲያ ልብ ውስጥ ያለውን ቦታ ይበልጥ እያጠናከረው ይሄዳል። ራዲዬን ፎቶውን ተነስቶ ወደ ስራው ቢመለስም ብዙም ሳይቆይ ዲያ ደውላ ልደቷ ስለሆነ አብረው እንዲያከብሩ ወደ አንድ ክለብ እንዲመጣ ትጋብዘዋለች። እሱም ጥሪዋን በደስታ ተቀብለው አለቃው አቪናሽ ጋር በመሄድ እናቴ ታማብኛለች በሚል ሰበብ የረፍት ፍቃድ ይጠይቃል። አቪናሽም ሰበቡን አምኖት በደግነት የመኪናውን ቁልፍ ሰጥቶት እንዲሄድ ይፈቅድለታል። ራዲዬም አምሮበትና ለዲያ አበባ ይዞላት ልደቱ ወደሚካሄድበት ክለብ ሲያመራ ዲያ በታላቅ ደስታ ትቀበለዋለች። ሆነም ግን ዲያ ራዲዬን ከወንድሜ ጋር ላስተዋውቅ ብላ ይዘው ስትሄድ ግን ራዲዬና አቪናሽ ፊት ለፊት ተገጣጥመው ሁለቱም በድንጋጤ ይፈዛሉ። ዲያም ለአቪናሽ ራዲዬም እንደሷ ሞዴል መሆኑን ነግራ ካስተዋወቀቻቸው በኋላ ለዝግጅቱም የሆኑ ነገሮችን ለማስተካከል ጥላቸው ትሄዳለች። አቪናሽን በንዴት ደሙ ፈልቶ ራዲዬን አንተ ወራዳ እናቴ ታማለች ብለ እዚህ ከእህቴ ጋር ልትጨፍር መጣ በማለት ቢቆጣውም ራዲዬ ግን እንደተለመደው የአቪናሽን ንግግር ችላ ብሎ ከዲያ ጋር ለመጨፈር ይሄዳል። አቪናሽን በብስጭት መጠጥ እየጠጣ ጥንብዝ ብሎ በሰከረበት በዚያው ቅጽበት ራናና አደገኛው ቡድኑ እጻቸውን ለመሸጥ ወደ ክለቡ ይገባሉ። በማግስቱ ጠዋትም ክለቡ በፖሊሶች ሲወረር አቪናሽና ራዲዬ ሌሊቱን ሰክረው ስላደሩ የተፈጠረውን ነገር ማስታወስ ይሳናቸዋል። የክለቡ ማኔጀር ትናንት ሌሊት የተፈጠረውን አሰቃቂ ድርጊት መናገር ትጀምራለች። ትናንትናም ሌሊት ራናና ጓደኞቹ ከመጡ በኋላ ክለቡ ውስጥ ያሉትን ሴቶችን በማስቸገርና አላስፈላጊ ቦታ በመንካት ሁከት ሲፈጥሩ የክለቡ ዘበኞች ሊያስቆሟቸው ቢሞክሩም ራና ግን በጭካኔ በመነሳት ሁሉንም ዘበኞችን በመጥረቢያ ጨፍጭፎ እንደገደላቸው ትናገራለች። ራዲዬና ባልደረቦቹም የክለቡን የደህንነት ካሜራዎቹን በመመርመር ለመጀመሪያ ጊዜ ራናንና የቡድኑን ማንነት ለይተው ያውቃሉ። ይህ በእንዲህ እንዳለም ራና ወደ ዳዳ መኖሪያ ይሄዳል። ዳዳም በንዴት ተሞልቶ በእኔ ግዛት ውስጥ እንዴት ያለንን ፍቃድ ትነግዳለ በማለት ሰዎቹን ቢጠራበትም ራና ግን በዝምታ አጠገቡ ያለውን መጋረጃ ይገልጠዋል። ከመጋረጃውም ጀርባ ዳዳ ሰራዊቶቹን በሙሉ ታርደውና ተሰቅለው ሳይ በድንጋጤ ይፈዛል። ራናም ዳዳን እንደ ሰዎቹ መሰቀል ካልፈለገ የራናን እጽ በመረከብ በከተማ ውስጥ ማከፋፈል እንዳለበት ያስፈራረዋል። ዳዳም ለራና ካለው ከፍተኛ ፍርሃት የተነሳ የታዘዘውን ለመፈጸም ይስማማል። ከተወሰኑ ቀናትም በኋላ ራናና ማንሱር እጽ በመሸጥ የተገኘውን ገንዘብ እየቆጠሩ ሳለ መብራት ይጠፋል። የማንሱር ሚስትም ሻማ ይዛ ስትመጣ ራና በክፉ አይን ይመለከታታል። ራናን በድፍረት ለማንሱር ገንዘብ በመስጠት ሚስቱን እንዲተዋት ይነግረዋል። ማንሱርን ፈሪ ስለነበረ ገንዘቡን ተቀብሎ የገዛ ሚስቱን ለአውሬው አሳልፎ ሰጥቷት ይወጣል። ራዲዬም ራናን ለመያዝ በተለያዩ ጭፈራ ቤቶች ውስጥ አሳሳውን ይቀጥላል። በመጨረሻም በአንዱ ክለብ ውስጥ ራናን ያገኘዋል። ራናም ወደ መጸዳጃ ቤት ባመራበት ቅጽበት ራዲዬ መንገድ ላይ ጠብቀውና ይህ ቀን ለአንተ የመጨረሻ ነው፣ ለገደላቸው ወጣቶች ዋጋ ትከፍላለህ በማለት ሊይዘው ይሞክራል። ራናም በቀላሉ እጅ የማይሰጥ አረመኔ በመሆኑ በመጸዳጃ ቤት ውስጥ ከባድና ደም አፋሳሽ ፍልሚያ ይጀምራሉ። በፍልሚያውም መሃል የራና ጓደኞች ጮጌ መዘው ቢመጡም ራዲዬ ግን በሙሉ ድፍረት የራናን ሰዎች ከሲንኮቹ ጋር በማጋጨት ድምጥማጣቸውን ያጠፈዋል። በመጨረሻም ራና ለብቻው ሲቀር ራዲዬ ራናን አንስቶት ከግድግዳ ጋር ያጋጨዋል። ራናም የያዘውን ጮቤ በራዲዬ ወገብ ላይ ቢሰካበትም ጀግናው ራዲዬ ግን ህመሙን ወደ ጎን አድርጎ ራናን ተሸክሞ ከፎቅ ላይ ገፍትሮት አንድ ላይ ተያይዘው ወደታች ይወርቃሉ። ራናም ግጥሚያውን እየተሸነፈ መሆኑን ሲረዳ ከጓደኞቹ ጋር በመሆን በአስቸኳይ ከክለቡ ሮጦ ያመልጣል። ከዚህ ግርግርም በኋላ ራዲዬ ማንሱርን በቁጥጥር ስር አውሎ ወደ ጣቢያ ወስዷል። እዚያም ማንሱርን እያሰቃየ የራናን መደበቂያ እንዲነግረው ቢሞክርም ማንሱር ግን ለደህንነቱ በመፍራት ምንም ትንፍሽ ሳይል ይቀራል። ሆኖም ግን ራዲዬ ስልቱን በመቀየር ራና በማንሱር ሚስት ላይ ያደረሰውን ያንን አሰቃቂ ግፍና በወንድሙ ላይ የፈጸመውን ግድያን በማስታወስ ራናን አድኖ እንደሚበቀልለት ቃል ሲገባለት ማንሱር በሐሳቡ በመስማማት የራና ሚስጥራዊ የእጽ ፋብሪካን አድራሻ አሳልፎ ይሰጠዋል። ራዲዬም የራናን መገኛ ስፍራ ቢያውቅም ራሱ ከመሄድ ይልቅ ዳዳንና ሰዎቹን ወደ ራና እጽ ፋብሪካ በመላክ ወንጀለኞችን እርስ በእርሳቸው እንዲጨራረሱ ያደርጋቸዋል። ዳዳና ቡድንም የራናን እጽ ፋብሪካን ሙሉ በሙሉ አውድመውት ይሄዳሉ። የራና ታማኝ ጓደኞችም ሎታና ጂሚ ከጊዜ በኋላ ወደ ስፍራው ሲመለሱ አካባቢ በሙሉ ፈራርሶ ያገኙታል። ተደብድቦ ከወደቀውም አንደኛው የቡድናቸው አባል ዳዳ ይህንን ሁሉ እንዳደረገ ሲሰሙ ሎታና ጂሚ በቁጣ ተሞልተው ወደ ዳዳ መንደር ያመራሉ። ሆኖም ግን እዛ የጠበቃችሁ ዳዳ ብቻ ሳይሆን ራዲዬም ጭምር ነበር። ራዲዬም ሎታን በሚገባ ቀጥቅጦ በቁጥጥር ስር ቢያውለው ጂሚ ግን ከጥቃቱ አመልጦ ከስፍራ ያመልጣል። ጂሚም በአስቸኳይ ወደ ራና በመደወል የተፈጠረውን ነገር በሙሉ ያስረዳዋል። በኋላም ላይ ዳዳ የእናቱን ልደት በደስታ እያከበረ ባለበት ሰዓት ላይ ራና በድንገት ደርሶ አካባቢውን በሙሉ በጭስ ይሞላል። በጭሱ መሃልም ሆኖ የዳዳን ሰዎችን በሙሉ አንድ ባንድ ከጨፈጨፋቸው በኋላ በመጨረሻም ዳዳን አግኝቶት በጭካኔ በተሞላ መልኩ ህይወቱን ይነጥቀዋል።
በፖሊስ ጣቢያው ውስጥ ደግሞ ራዴ በቁጥጥር ስር የዋለውን ሎትን እየደበደበ ራና የት እንዳለ እንዲነግረው ለማድረግ ይሞክራል። አሁንም ግን ሎት ለአለቃው እጅግ ታማኝ ስለነበረ ሚስጥር ላለማውጣት ሲል የገዛ ምላሱን ይነክሳል። ራዴና ባልደረቦቹም ምላሱን ቆርጦ እንዳይጥለውና መረጃውን እንዳያጠፋ ኳስ በአፉ ውስጥ በመክተት ይከላከሉታል። በማግስቱ ጠዋትም ላይ ፖሊስ ኮሚሽነሩ ራዴንና አቪናሽን ጠርተው የራና ጉዳይ እስካሁን እልባት ባለማግኘቱ ከፍተኛ ቅሬታቸውን ይገልጻሉ። ሁኔታውም ከቁጥጥር ውጭ ሆኖ በከተማዋ ላይ ተጨማሪ እልቂት እንዳይመጣ በማሰብም ጉዳዩን ለምክትል ኮሚሽነር አርጁን በማስረከብ ራዴንና አቪናሽን ከስራ ያግዷቸዋል። ሆኖም ግን ራዴ 80 በመቶ የሚሆነውን የራናን ቡድን ማጥፋቱንና አሁን ላይ የሚቀሩት ራናና አንዱ ረዳቱ ጂሚ ብቻ መሆናቸውን በመግለጽ ተልእኮውን ለማጠናቀቅ የ24 ሰዓት ጊዜ ብቻ እንዲሰጣቸው ተማጽኖ በመጨረሻም ስምምነት ላይ ይደርሳሉ። ይህ በእንዲህ እንዳለም ራና ዲያንን አግቷት ከሀገር ለማምለጥ የሚያስችለውን የሐሰት ፓስፖርት እያዘጋጀ ባለበት ወቅት ራዴ ሳይታሰብ በድንገት ደርሶ የራናን መደበቂያ ቤት ሰብሮ በመግባት ደም አፋሳሽ ፍልሚያ ይጀምራል። የራና ሰዎችን ብዛት ቢኖራቸውም እንደ አንበሳ የተቆጣውን ራዴን ሊቋቋሙት አልቻሉም። ራናን መጨረሻው መቃረቡን ተረድቶ የክፍሉን መስኮት በመስበር አምልጦ ይወጣል። ራዴን በክፍሉ ውስጥ የታሰረችውን ዲያን ይፈታታል። በዚህ ወቅትም ዲያ ራዴ ሞዴል ሳይሆን ፖሊስ መሆኑን ተረድታ በሚያሰለች ሁኔታ መነጫነጭ ትጀምራለች። ራዴም እንድትረጋጋ ብሎ የሚያደነዝዝ መድኃኒት ሰጥቷት ለጥቂት ጊዜ ነገሩን ረስተው አብረው መስፈንና መጨፈር ይጀምራሉ። በኋላም ራዴ በከተማው ያሉ ወጣቶችን ሰብስበው የራናን ነፃ አውታርን በጋራ ተከላክለው ከከተማቸው እንዲያጠፉ የሚያነሳሳ ንግግር ያደርግላቸውና ማንኛውንም አይነት የእጽ ንግድ እንቅስቃሴን ካዩ በአፋጣኝ እንዲደውልለት ያሳምናቸዋል። ወጣቶቹም የራዴን ንግግር በቪዲዮ ቀርጸው በማህበራዊ ሚዲያ ላይ ሲለቁት ቪዲዮ በመላው ከተማ ተሰራይቶ በሚሊዮን የሚቆጠሩ ሰዎችን ለትግል ያነሳሳል። በከተማዋ ነዋሪዎች ጥቆማ መሰረትም በየቀዳዳው ተሸሽገው እጽ ሲያከፋፍሉ የነበሩ አብዛኞቹ ወንጀለኞች በቁጥጥር ስር ይውላሉ። ቢሆንም ግን እስካሁን ድረስ ዋናው የክፋት ምንጭ ራናና ረዳቱ ጂሚ ሳይያዙ በነፃነት እየተዘዋወሩ ነው። የራዴን ፍለጋን ቀጥሎ ከባልደረባው በደረሰው ጥቆማ መሰረት ወደ ወንጀለኞቹ መደበቂያ ያመራል። እዛም በፈጠረው ድንገተኛ ጥቃት ረዳቱን ጂሚ በቁጥጥር ስር መዋል ቢችልም መርዛማው ራና ግን ለጥቂት አምልጦ ይጠፋል። ራና እስካሁን ያከማቸውን ገንዘብን ይዞ መሸሽ ጀምሮ በአጋጣሚ ወደ አዛድ አባት ካፌ ይገባል። ራናም ስልክ ለመደወል ብሎ በወጣበት ቅጽበት አዛድ የገንዘብ ቦርሳውን ነጥቆት ወደ ህንፃው ጣሪያ በመውጣት ለራዴ ይደውልለታል። ራና አዛድን ተከትሎ ጣሪያው ላይ በመውጣት ቦርሳውን እንዲመልስለት ቢጠይቀውም አዛድ ግን ቦርሳውን ወደ መሬት በመወርወር ራናን ክፉኛ ያበሳጨዋል። በዚህም የተነሳ ራና አዛድን በጭካኔ ጭንቅላቱን ከብረት ጋር አጋጭቶ ከህንፃው ላይ ቢወረውረውም አዛድ ወደ መሬት ተምዘግዝጎ ወርዶ ከመውደቁ በፊት ራዴ ኬት መታ ሳይባል ቀልቦት ህይወቱን ያተርፈዋል። ራዴን በቁጥጥር ስር የዋሉትን የራና ግብረ አበሮችን ወደ እስር ቤት በመውሰድ ላይ ሳለ በድንገት የራና ሰዎች መኪናውን በመገልበጥ አቅራቢያቸው የነበሩትን ሞተር ሳይክሎችን አስነስተው ማምለጥ ይጀምራሉ። ራዴ ግን በመኪናው የተከተለ አንድ ባንድ እየገጨ ካጠፋቸው በኋላ ራና በሄሊኮፕተሩ ተሳፍሮ ከከተማው ሊያመልጥ ሲል ይደርስበታል። ራዴም መኪናውን በሚያስገርም ፍጥነት አዘልሎት ከመኪናው ውስጥ በመዝለል ወደ ሄሊኮፕተሩ ውስጥ ይገባል። በበረራ ላይ ባለው ሄሊኮፕተሩ ውስጥም በሁለቱ ባላንጣዎች መካከል እጅግ አደገኛ ፍልሚያ ተጀምሮ ሄሊኮፕተሩ ከቁጥጥር ውጭ ሆነና ሊከሰከስ ይደርሳል። ሄሊኮፕተሩም ከመከስከሱ ከሰከንዶችም በፊት ራናና ራዴ ይዘል ይወጣሉ። ራዴም በደረሰበት ጉዳት ደግሞ መሬት ላይ ተዘርሮ ሳለ ራና ከወደቀበት በመነሳት ትልቅ ድንጋይ አንስቶ ራዴን ሊገለው ሲል አቪናሽ በድንገት ደርሶ ተኩሶ ይመተዋል። ራናን በጥይት ቢቆስልም አሁንም ጥንካሬው ስላልጠፋ አቪናሽን በጭካኔ በተሞላው ሁኔታ መደብደብ ይጀምራል። ሆኖም ግን ራና አቪናሽን የሚገለውን የመጨረሻውን ምት ከማሳረፉ በፊት ራዴ እንደ አንበሳ ተነስቶ ራና ላይ የመጨረሻውን ከባድ የሆኑ ምቶችን ያሳርፍበታል። በመጨረሻም ራናን በአየር ላይ አንስቶ ወገቡን በመስበር ለከተማዋ ወጣቶች እልቂት ምክንያት የሆነውን አረመኔውን ራናን ይገለዋል። ራዴም ራናን ለዘላለም ካስወገደ በኋላ ከተማዋ ከገባችበት የጽና የሞት አዙሪት ነጻ ትወጣለች። ራዴም ለከተማዋ ነዋሪዎች የገባውን ቃል በመጠበቅና በተለይም ደግሞ ለጓደኛው ህይወት ሲል ብዙ መስዋዕትነትን ለከፈለው አዛድ የሚገባውን ፍትህ በመስጠት የሙምባይን ሰላም ወደ ነበረበት ሲመልሳት እየተመለከትን ታሪካችን ያልቃል።